አምስት ወሳኝ ምክሮች በስደት ላሉ እህቶች። አንደኛ፣ የዋህነትን አታብዙ። እህቶች የዋህነታችሁ ጥሩ ሆኖ ሳለ ከልኩ በላይ ሲሆን ግን ይጎዳል። ሁሉም ነገር ላይ የዋህ አትሁኑ። ለምን እንዴት ማለት ያለባችሁ ነገር ላይ ለምን በሉ። ብልሆች፣ ብልጦች፣ አስተዋዮች ሁኑ። የማንም መጠቀሚያ ዕቃ አትሁኑ። በስብዕናዋ ጠንከር ያለች ቆፍጠን ያለች የመጣላትን ነገር ዝም ብላ የማትቀበል ለምን ብላ የምትጠይቅ ጠቃሚ ከሆነ የምትቀበል ይሉንታ አጥቅቷት ጎጂ ነገር የማትቀበል። ሁለተኛ፣ ሁሉንም አትመኑ። ሁሉንም በማመናችሁ ያጣችሁት ነገር የለም፣ የተጎዳችሁት ነገር የለም። በእርግጠኝነት ይኖራል። ጥርጣሬም አታብዙ፣ ግን ሁሉንም አትመኑ። ልቅ በሆነ እምነት ስንት ነገሮቻቸውን ያጣሉ መሰላችሁ። በተለያዩ ሽፋን በተለያዩ ካባ የሚንቀሳቀሱ እንዳሉ እወቁ። ተጠንቀቁ፣ ንቁ። ራሳችሁን ገንዘባችሁን ጠብቁ። በላባችሁን ጥብጣቤ ለፍታችሁ ያገኛችሁትን ጊዜያችሁን መስዋዕት ያደረጋችሁለትን ነገር እንዲሁ በቀላሉ አትጡ። ሶስተኛ፣ ስትሰጡ በልክ ስጡ። መስጠት ያሰጣል፣ አላህም ይተካል፣ ጀነትን ያስገኛል፣ ደስታን ይሰጣል፣ መከራን ያስወግዳል። ግን በልክ ይሁን። ስትሰጡ ራሳችሁን እስከ መርሳት ድረስ አትስጡ። ለራስህ የምትወደውን ለወንድምህ ውደድ ሲባል ያለህን በሙሉ መስጠት ማለት አይደለም። ስለዚህ ራሳችሁን ከግምት ውስጥ አስገቡ። ሁሌም እንቅስቃሴያችሁ በልክ ይሁን። አራተኛ፣ ለችግር ጊዜ የሚሆናችሁን ገንዘብ አስቀምጡ። ሰውንን መታመም ሊመጣ ይችላል። ሥራ መፍታት ሊኖር ይችላል። የተለያዩ ችግሮች ሊኖሩ ይችላሉ። ለዛ ችግር ዕዳም እንዳትገቡና እንዳትቸገሩ ለዚህ ቀን የሚሆን ከደሞዛችሁ ከጉዳዮቻችሁ ሸረፍ ያደረጋችሁ አስቀምጡ። ያላችሁን ገንዘብ በሙሉ ለቤተሰብ እያላችሁ ለሌላም ለጓደኛም ለወንድም ለእህትም እያላችሁ ገንዘባችሁን በሙሉ አትላኩ። ነጭ ቀን እንደ መኖሩ መጠን ጥቁርም ቀን እንዳለም ማስታወስ መቻል አለባችሁ። አምስተኛ፣ ደርስ ላይ ቂራአት ላይ በርቱ። በቻላችሁት አቅም ጊዜያችሁን ለመጠቀም ሞክሩ። በስደት ቆይታችሁ ባላችሁ ሽራፊ ጊዜ ለመጠቀም ሞክሩ። ወደ አገር ቤት ከተመለሳችሁ በኋላ ሁሉ ነገሩ እንደጠበቃችሁት ላይሆን ይችላል። የመቅራቱም ሞራል እንደዛ ላይሆን ይችላልና በርቱ፣ ሸምቱ። ጊዜው ሳይረፍት በጊዜያችሁ ተጠቀሙ። ከምንም በላይ ወላሂ የሚጠቅመው ዕውቀት ነው። ዕውቀትም ሲባል የአኺራን ስኬት የሚያጎናጽፍን ዕውቀት፣ ሸሪዓዊ ዕውቀትን አትናቁ። በዓለማዊ ዕውቀት ብቻ አትጠመዱ። አላህ ስብሓንሁ ወተዓላ ቀልባችሁን ለዕውቀት ክፍት እንዲያደርገው ሁሌም ዱዓ ማድረግ መቻል አለባችሁ። ለጠቅላላውም ነገር ዱዓ ከምላሳችሁ አይለይ። አላህ ስብሓንሁ ወተዓላ ዝቅ ብለው እሱን የሚለምኑትን ይወዳል። ሱብሓነላህ። በቸገረን ጊዜ ሰዎች ጋር ስንሄድ ምናልባት አንዴም ሁለቴም በዛ ከተባለ ሶስቴም ሊረዱ ይችላሉ። ነገር ግን ጥያቄው ተከታታይነት ሲኖረው ሰው በተለይም ቅርቤ ነው ብላችሁ ያላችሁትን ፊቱን ሲያጨማድድ አቀባበሉም እየቀነሰ ፊት እየነሳ መሄዱ አይቀሬ ነው። ስትደውሉ አያነሳም። ባገኛችሁት መንገድ ላይ መንገዱን ቀይሶ ወደ ሌላ ይሄዳል። ነገር ግን ተቸግራችሁ እጃችሁን ወደ ላይ ከፍ አድርጋችሁ አላህን ስትለምኑ ያውም ደጋግማችሁ ስትጠይቁ ይበልጥ ደስ እያለው ይሄዳል። ከምንም በላይ ደግሞ ረዛቅ ሰጪው አላህ ስብሓንሁ ወተዓላ መሆኑን መገንዘብ። እነኛን ሀብታሞች ጋር ሄዳችሁ የፈለጋችሁትን ጠይቃችሁ መጀመሪያ ላይ ሰጥተው ከዛ ሁለተኛም ላይ ያቅማሙ በሶስተኛው ላይ የከለከሉት
ሀብታቸው ሪዝቃቸው እነሱ ራሳቸው አግኝተውት ሳይሆን አላህ Subhanahu Wa Ta'ala የሰጣቸው መሆኑን መርሳት የለባችሁ። ስለዚህ እጃችሁን ከፍ ከማድረግ ዱዓችሁን አላህን በመለመን እሱም በማውሳት መላሳችሁን አርጥቡ። አላህ Subhanahu Wa Ta'ala ያሰባችሁትን ሁሉ ያሳካላችሁ።